ሞላበት አደፈ ሲሉኝ ነሳሁ ጎደልክን ኢና ሊላሂ ወኢና ኢለይሂ ራጂዑ እኛም ያላህ ነን ወደ አላህም ተመላሾች ነን በስደት ወጥቶ ከመቅረት አላህ ይጠብቀን አልየን አላህ ይርሐመው አልየን አላህ ይዘንለት ከቀብር ጭንቀት አላህ ነጃ ይበለው አላህ Subhanahu Ta'ala ይዘንለት ሐቂቃ ጧት ሰሰማ ወላሂ ደንግጫለሁ አንድ ቀን እንዳጋጣሚ ገስታ ተገናኝተን ብዙ ነገር አውርተናልና በጣም መልካም የሆነ ልጅ ነው ቪዲዮዎች አንዳንዴ ይመጡልኛል ፊልፊላይና አይዋለሁ ታመመ መባልን እንዲሆናል ሳንሰማ ብዙ ወንድሞቻችን እህቶቻችን ከዙ ካጠገቦቻችን ፎሎወሮቻችን ወደ አኺራ ይሄዱ ነው አላህ ይዘንለት አለይን የሰዎቹንም አላህ ሰብር ይስጣቸው በስደት ልጅ ማጣት ከባድ ነውና እናቱ ካሉ በተለይ አላህ ይሰብራቸው ዱዓ አርጉለት አለይን አላህ ይርሐመው አዲሱን ቤቱን አላህ ያሳምርለት አፈሩን አላህ ያቀልለት ሞት ወላሂ አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲፋንድሻ ቤተሰቦች እንዴት ናችሁ ሰላም ናችሁ እኔ ደህና ነኝ አልহামዱሊላህ ለሁላችሁ እንግዲህ ዛሬ ወንድማችን አሊ ራሱን አጠፋ ተባሏል አሁን እየተለቀሰ ነው እንግዲህ መታወቁታላችሁ ፌመስ ነው በሶሻል ሚዲያ ታዋቂ ነው አይ ዱንያ ወላሂ እንደው ምን በቃ እኔ ገረመኝ እንደው ምን አይነት ነገር ቢያጋጥመው ነው እንደስ ራስን እስከ ማጥፋት ደረጃ ያደረሰው እንደው ምን አይነት ነገር ቢያጋጥመው ነው ምን አይነት ድንገተኛ ማለት እንደዚህ ተስፋ ቁርጥርጥ አርጎ ራሱን ያጠፋ ሰው የት እንደሚሄድ ያወቀ አንድ አማኝ ነው ያ ቃል ደግሞ ምንም ቢሆን እንደዚህ ሲፖስት ምናምን ኤፍቢም ላይ ስለምከታተለው አቃለውና ያለ ማወቅ ያጠፋ ምናምን አይደለም በደንብ ነው የሚያውቀው ስለስልምናው እና በቃ እኔ ያሰብኩት ምን አይነት ነገር ቢያጋጥሙ ነው በአላህ ስም ያስባል ወይስ ከሃዲ ሚስትኛው ከሃዲ ወንድ ሲያጋጥመ ምንድነው የሚሰማና አንዳንድ ጊዜ ያለ ይጠብቀና በጣም መጥፎ እኮ ነው ወላሂ ሱል ጃምሮ ይነካል እና እንደው አሰብኩ እንደው ከሃዲ ሚስት አጋጥሞት ምናምን ኃይለኛ ክህደት ደርሶበት ድንገት ጨልም ብለውበት ነው ወይስ ስደት ላይ የለፋው ሁሉ በቃ ኢትዮጵያ የሆነ ነገር አድርጎ ተክዶ ነው ብዙ ጊዜ እንደዛ አይነት ነገር ያንሳውን ያጠፋ ራሱን ያለው የሆነ ነገር ኢትዮጵያ ያረጉና ወንድማቸው ወይ በእህታቸው ይክዷቸዋል እንትና ወንድምና ወንድ ላይ የሚክደው ከዛ በኋላ እንትን ይላሉ ወደዛው ቪዲዮና ራሳቸውን እስቲ የሆነ ነገር ያረጋሉና በጣም ብዙ ነገር ያያሰብኩ ነበር እንደው ምን ቢያጋጥመው ነው በቃ ያ አላህ አልኩኝ ምን አለ ብንደማመጥ ይሄ ከሰው መራራቅ ኮነ ወላሂ አሁን አንድ ጓደኛ ጥሩ የሚወድ ይሁድን የሚረዳው የሚያበሽረው የሚያበረታው ቢኖረው ምንኛ ያጋጠመው ነገር ለዛ ለሚፈታለ ጓደኛው ካላ በታይ ተናግሮ ችግሩን ያቀልለን ነበር አሁን ላይ እኮ ሰው እኮ የራሱን እኮ በቃ አላህ ዘንዳ ካልሆነ በስተቀር ምንም ነገር በቃ የልብሽን ስታወሪ አይዞሽ ያልፋል ምናምን ጠንክሪ አንቺ ጀግና ነሽ ምናምን የሚል ጠፋ አጥፍተሽ ከሆነ ችግር የደረሰብሽ ስራሽ መጥቶሽ ምናምን በቃ ያ ሰው እና ደግሞ አንድ ሰው መጥቶ ችግሩን ሲያወራ አንተናም እኮ እንደዚህ ያጋጥሞታል አንተናም እኮ እንደዚህ ሆነ ምናምን እኔ ምላለው በርግጥ ሰው ለማበርታት ግን ልክ አይደለም ለዚህ ሰው ደንግጦ ሲመጣ እንደዛ አይባልም አዎ ችግር በጣም ከባድ ነው ከባድ ነገር ነው ያጋጠመ ነገር ግን አንተ ስለምትችል ነው አንተ ጎበዝ ስለሆንክ ነው ምናምን ነው የሚባለውና በቃ አሰብኩ እንዳላሰብኩት ነገር የለም እንዴ ጭራሽ እኮ የእንትን እኮ እንዲለው ነው ማብሪያት ነው የያዘው ገባችሁ ራሱን የጠፋው በማብሪያት ነው ማብሪያት ይዞ የዚህን ያህል ጨክኖ ራሱን ማብሪያት ይዞ እስከ ማጥፋት ድረስ እንደተባለው እንግዲህ እንደዚህ በራሱ እስከሚጨክን ድረስ እና ብዙ ነገር ያያሰብኩ ነው ምን አጋጥሞት ነው ምን አይነት ነገር ቢያጋጥም ለዚህ ያበቃ ምን አይነት ከባድ ነገር ያው አምሮ ሚነካ ነገር ሲያጋጥማቸው ነው ወይስ እናትና አባቱን ባንድ ቀናቱ ነው ሶብራቱ እናትና አባቱን በሆነ አደጋ ምናምን አጡ በዛ ነው በቃ አላሰብኩት የለም በቃ ዝም ብዬ በቃ ማለት ከባድ ነገር ናቸው እነሱም እኮ ራስ ያስጠፋሉ ያልኩ አይደለም ግን ከባድ ነገር ናቸው ለሰው ልጅ ሲያጋጥመው ምላቸው ከተከባዱ ነገር አንዱ ቤተሰብ ማጣት ነው በሞት እናትና አባትም ማለት ነው እና ብቻ አለቅም ምን እንዳጋጠመው አለ ይወቅ አዳማጭ የሌለው ሰው እኮ ላይ ላዚም ከባድ ነው ለዚህ እኮ ነው አላ ጥንድ አድርጌ የፈጠርኳችሁ የሚለው አንዳንዱ አለ የሚወደው ሰው ያለ የምትወደው ሴት እያለች
ችግሩን በወዱ ምቅ አድርጎ ማይተነፍስ ሴቷም እንደዛው አልረዳ ብሎ ሴት እንኳን ማውራት እንወድ ነበርኛ አልረዳን ሲሉ ነው በወዳችን ይዘን ምንብሳይለሰለው ማይረዳው አንድ ሲያጋጥመን ማያዳምጠው ነው እንደ ሲያጋጥመን በቃ በወዳችን ይዘዋለን ካላ ገብቻ ነው ምናወራው የሚያዳምጠን ግን ታገኛን እኛ እናወራለን እነሱ ግን የሚያዳምጣቸውን ቢያገኙ አያወሩም ብዙ ጊዜ ወንዶች ወላሂ አያወሩም ለምን ብዙ ጊዜ ወንድ አይደለክ ወንድ ልጅ ይችላል ወንድ ልጅ ምናምን ስለሚባል መሰለኝ ብዙም አያወሩም ወንዶች እኛን የሚያዳምጠን ካገኘን እናወራው እንጂ እነሱ ብዙ የሚያዳምጣቸው ማግኝተው ወሬ አይወዱም ለእናታቸው ራሱ መሻወራሉ ናቀለ እንደ ወንድሞቻችን ለእናታቸው ራሱ ወንድምሻው ምን እንትን ቢል ያወራሻል አያወሩም ግን መሆን የነበረበት ወንድ ልጅ ለሚወዳት ሴት ሌላው የቀር ለሚወዳት ሴትና ለእናቱ ወይ ለጮኛው ሚስት ካለው ደግሞ ለሚስቱና ለእናቱ ማማከር ቢለምዱ ወንዶች የውስጣቸው መተንፈስ እሱ ጥሩ ነበረ እናትና ሚስቱ ብልሃተኛ ናቸው ሴቶች ብልሃተኞች ነን ያረጋጋሉ ተስፋ እንዳይቆርጥ ያደርጋሉ ብቻ ላይቅም እንግዲህ ምን አድርጎም ለምን እንደዚህ እንደበቃ እሷን ላይ ወቅ ምን ይባላል በሰው ሀገር ስንት አመት ወጥቶ ሰው ሀገር እየለፋ እንደው የለፋውን እንኳን ሳይበላው እንደዚህ ሆነ ዳይዶ ነው ብቻ ምን አይነት ነገር እንዳጋጠመው ቢያጋጥመው እንደዚህ ተስፋ መቁረጥ ደረጃ ያደረሰው والله አለም والله እህቶች አብሽር አይዟችሁ እሺ በተለይ ይሄ በባል ክህደት የሚደርስባችሁ በጮኛ ክህደት የሚደርስባችሁ እንወደዋለን ይወደናል በመትሉ ተስፋ እንዳቆርጡ ውዶች የመጥፎ ነገር እንዳታስቡ ፍቅር ያልቃል እሱ ጥሎሽ ሲሄድ ለቀስ ብለሽ ከወራቶች በኋላ ለንቅት አድርጎሽ ወደ ሌላ ያዞርሻል ምንም አትሳቢ ሲጀመር ደሞ አንድ ሁለት ከተለያየሽ ደሞ አንድ ሁለት ያፍቅረሽ ከተገዳሽ ደሞ በዛው ስለምትማሪ ብርትት ነው የምትዩ በተደጋጋሚ ሲል ልጅ አፍቅራ መከዳት በጣም ጥሩ ነው ለሱ አይገባንም እንጂ ትማሪልሽ ተነከረየልሽ ድጋሚ ማትሰበር ይሆነሽ ነው የምትጠገኙ እሺ አብሽሩ በባለም ስትከዱ አንድ ባል ፈታችሁ መናጤ ባለጊ ሆኖባችሁ ሁለተኛም ስታገቡ እንደዛ ነገር ወይኔ ግን ምንድነው ባል አላጋጥመኝ ያለ ጥሩ ምናም ብለሽ መጥፎ ነገር አትሰቡ ወዶች ህይወት ይቀጥላል መጥፎ ነገር እንዳለ ሁሉ ጥሩ ነገር አለ በተስፋ ካላ ጠብቁ ታገሱ ሌላው ቢቀር በቃ ጀነትን ከጅላችሁ ታገሱ ራሳችሁን ከማጥፋት ለመቆጠብ ጀነትን ፈልጋችሁ ጀሃነምን ፈርታችሁ ምንም ነገር ቢያጋጥማችሁ ለመኖር ቀጥሉ ደግሞ ምንም አይነት ችግር ዝምድራ የሚያጋጥመው ለኛ ለኸይር ነው ለመልካም ነው ለደግ ነው ይስተካከላል ችግር በችግሩ አይቀጥልም በሽታ በበሽታ አይቀጥልም